እንዲህ ስራት 10 ሺህ እያስከፈለ አለችኝ። እንዴት ነው የሚያስከፍለው? እንዴት አወቅሽ አንቺ? ጭራሽ እላታለሁ። ያው ባንክ ነው የምትሰራው እሷ። ለካ አውትሶርስ አድርጎላቸው ብሩን የሰበሰቡት ባንኮቹ ናቸው። እሺ ወገን ፓስተር ሶፎንያስ እንደውም እኔ እኮ የሚያመጣቸውን ፓስተሮች እያመነባቸው ነው ማለት ነው እኮ። በቃ ልክ እንደ ድንቅ አድራጊ ነው የሚያመጣቸው ማለት ነው። ላይ ግባና ያው ሶፊ ፌስቡክ ላይ ብትገባ ፎቶ ገጭ ነው ምናምን ነው የምታገኘው። እሱን ፎቶ ይለጥፋል አብረው ነው እንዴ? አረ የሆነ እኮ ሜጀር ፕሮፌት ነምበር 1 ወላይታ ሶዶ ገቡ ብሎ የሚያስተዋውቅለት እሱ ነው። ለአገልግሎት ፈረንሳይ ድረስ አብረው ቱር ሄደዋል። ፈረንሳይ፣ ፓሪስ፣ ጣሊያን ምናምን አብረው ነው አገልግሎት የሄዱት። አንተ እኮ እንዴት አጸያፊ ሰው መሰለ። ቀልዴን እኮ አይደለም። ይሄ እንትና ጨሮ የተባለ ሰው ኤምሬትስ ሴቶቹን ጋርዶች ታውቃቸዋል? ሴቶቹን ምንድን ነው የሚባሉት? ኤምሬት ፕሌን ላይ የሚሰሩት ሆስተስ። እንደው በሆስተሶቹ ጋርድ የሚጠበቅ እኔ ሰው በወንድ ይጠበቃል፣ በሴት ይጠበቃል እንዴ? መልኬ የሆነ አሮጌ የሆነ የኦርቶዶክስ መጽሐፍ አለው። እሱን ያወጣና ይደበድበዋል። ይሄን መጽሐፍ ተመልከተው፣ ይሄ ነው የኦርቶዶክስ ትምህርት ብሎ አያከፍተውም። ከሱ ቁመት በላይ ነው እኮ መጽሐፉን አይተዋል። ጌታን ተቀብሎ እንግዲህ አስበው፣ ጌታን ተቀብሎ እንትን እያለ ከዛ በኋላ ደግሞ ኦርቶዶክስ ነኝ ይል ነበር። ኧረ ሰሙ በተአምር እኔ በ10 ጣት ይፈርማለሁ። መቼም ጴንጤ አይሆንም። ዶክተር ዳኒማ እኮ በአዲሱ መደበኛ ትርጉም ላይ አስጨንቆት እንዴ! እንዴት ነው አማንሽ? እንዴት ነው? ይሄንን ስም አትለውጥም? ትለውጣለህ። ልገስጽ ነው። ኖ ሞር ፕሮፌት በፊትም አይመቸኝም፣ አሁን ደግሞ አባስከው። በፊትም አይመቸኝም፣ አሁንም አባስከው። ሰላም ነህ? ኖ ሞር ፕሮፌት ግን ፕሮፌት ሰራ ነበር እንዴ? እንዲህ አይነት ነገር ፕሮፌቲክ የሆነ ዳንሶች ትደንስ ነበር? ኧረ እኔ የለሁበትም። ኧረ እኔ ምስኪን ሰው ነኝ እኮ እኔ ምዕመን ነኝ። ስማ ግን እኔ በጣም የሚደንቀኝ አንድ ነገር ልንገርህ፣ ጠይቀህ ሁለታችሁንም ጠይቃችሁ። ፓስተር ሶፎንያስን ታውቁታላችሁ አይደል? አዎ። የት ቸርች እንደሚያገለግል ታውቃላችሁ? አሁን ከፕሮፌቲክ ዳንስ ጋር እንደሚያገለግል ነው ማለት እኮ። ምን ሸይ ነው ግን? የምሩን ነው ግን? ያው እንግዲህ አንዳንዴ እኮ ከባድ ነገር ነው እኮ ኑሮ፣ ምንም ያስቸግራል አንዳንዴ። ዳኒ ምንድን ነው ፕሮፌት እዩ ጭሮ እውነተኛ የቤተክርስቲያን አገልጋይ ብላችሁ ታምናላችሁ? በእናንተ ቤተክርስቲያን ውስጥ ከትክክለኞቹ ነቢያት የሚመደብ ነው? ባለፈው 10 ሺህ ብር አስከፍሎ ሲያጸልይ ነበር። አረ ዝም በል። ለምን ነው ዝም ብለው? እኔ በነገራችን ላይ በጣም እጠነቀቃለሁ። ዝም ብሎ ሳይሆን የእውነትህን ነው ወይ ማለት ነው? ኦፍኮርስ ታሪኩ ልንገራችሁ። አንድ ዘመዴ ነችና ቤቷ ሄድኩና ሐሰተኛ ነው አለችኝ። እንዴት ሐሰተኛ ትያለሽ አልኳት። ምክንያቱም እኔ አላውቀውም። እዚህ ቲክቶክ ላይ እየተቆረጠ የኔን ድምፅ ራሱ ቆርጠ ብታቀርበው ሐሰተኛ መስላለሁ። እና ሐሰተኛ ነው አለችኝ። እንዴት አወቅሽ አልኳት። ጸሎት ይሸጣል አለችኝ። ጸሎት ይሸጣል? እንዲህ ስራት 10 ሺህ እያስከፈለ አለችኝ። እንዴት ነው የሚያስከፍለው? እንዴት አወቅሽ አንቺ? ጭራሽ እላታለሁ። ያው ባንክ ነው የምትሰራው እሷ። ለካ አውትሶርስ አድርጎላቸው ብሩን የሰበሰቡት ባንኮቹ ናቸው። እሺ ወገን፣ እና ባንኮቹ አውትሶርስ አድርገው በቃ የመጨረሻ አቤት አጨበጨብኩለት። መድኃኒዓለም ቀጥል። እንዴት ይሄ እውነት እኮ ነው። አዲስ አበባ በድብቅ እኮ አይደለም የሚደረገው፣ በግላጭ እኮ ነው። እና እኔ ሄጄ አላውቅም። እኔ ማንም ጋር ሄጄ አላውቅም። ማንም ጋር ስለይ በቃ ያስገባሉ ማለት ነው እኮ። የምን ደረሰኝ? ላይቭ ነው ብራዘር፣ ብር ይዘው የሚከፍሉት እና በመኪና ተጭኖ ነው የሚወጣው በጆንያ ብራዘር። እና ይሄ የሆነው ከወራት በፊት ነው የሰማሁት ይሄንን፣ እና ቤተሰብ ከሆነ ሰው ነው የሰማሁት። ስለዚህ ደግሞ ፕሮግራሙ እንዳለ አውቃለሁ። ስለዚህ ነውረኛ እንትና ዲዳኬ ምን ይላል መሰለ? በእርግጥ እኔ ዲዳኬ ንግድ ልመን ብዬ አይደለም። አንድ ነብይ
ገንዘብን የሚወድ ከሆነ ሐሰተኛ ነው ይላል። ስለዚህ ከእንደዚህ አይነት ሰው ራቁ ወገን። ትክክል ነው። ባይዘዌ ዳኒ አንተ አሁን እንግዲህ በግልጽ ነው ተተምተው ከእንደዚህ አይነት ሰው ራቁ፣ ትክክለኛ አይደለም፣ ሐሰተኛ ነው የሚለው ነው። ግን በእነሱ ስም እንግዲህ አስበው፣ በእነሱ ነው እኛ አሁን እንግዲህ ወንጌል አማኙ ጠቅላላ የሚታየው በብዛት እና የሚሰደበው። እኔ በጣም እኮ ጀሚል የሚያፈሉ እንኳን እኔ በጣም አንዳንዴ ከዛ እንደዚህ ናችሁ እንባባላለን። አሁን በነገራችን ላይ በከንቱ እኮ ቁጥራችን አልጨመረም። ግን ምን ይደረጋል? እንደዚህ አይነት ሰዎችን ስታገኙ በሙሉ ለነሱ ብሎ የሚጋጋጥ የለም። እኔ በጣም አስደንቆኛል። በጣም ማለት እንዴት ፓስተር ሶፎንያስ እንደውም እኔ እኮ የሚያመጣቸውን ፓስተሮች እያመነባቸው ነው ማለት ነው እኮ በቃ ልክ እንደ ድንቅ አድራጊ ነው የሚያመጣቸው ማለት ነው። ሶፎንያስ ጋር ቀርቧል እንዴ? ሶፎንያስ የሚያገለግለው እሱ ጋር ነው እኮ። አላምን። ኧረ ንገረው ፕሮፌት። ዋነኛ ፓስተሩ ሶፎንያስ እኮ ነው። ይጭሩ አላምንም ይነገር ነው ሞ ስታሽ ሰምቼ አላውቅም። አንዴ ቆይ ስታሽ ሰምቼ አላውቅም። አደራ እንዳትዋሽ ግን ንገረኝ። ዳኒ ምን መሰለህ ቋሚ አገልጋይ መሆኑ ምናምን አላውቅም፣ ግን እሱ ጋር እየሄደ ያገለግላል። እሱ ቸርች ነው። እሺ እንግዲህ አላውቅም። አዎ ኧረ ፎቶ ራሱ አሁን ሶፊ ዛሬ ፌስቡክ ላይ ግባና ያው ሶፊ ፌስቡክ ላይ ብትገባ ፎቶ ገጭ ነው ምናምን ነው የምታገኘው። የእሱን ፎቶ ይለጥፋል አብረው እንዴ። ሜጀር ፕሮፌት ነምበር 1 ወላይታ ሶዶ ገቡ ብሎ የሚያስተዋውቅለት እሱ ነው። ለአገልግሎት ፈረንሳይ ድረስ አብረው ቱር ሄደዋል። ፈረንሳይ፣ ፓሪስ፣ ጣሊያን ምናምን አብረው ነው አገልግሎት የሄዱት። አንተ እኮ እንዴት አጸያፊ ሰው መሰለ። ቀልዴን እኮ አይደለም። ይሄ እንትና ጨሮ የተባለ ሰው እንደ ኤምሬትስ ሴቶቹን ጋርዶች ታውቃቸዋል? ሴቶቹን ምንድን ነው የሚባሉት? ኤምሬት ፕሌን ላይ የሚሰሩት ሆስተስ። እንደው በሆስተሶቹ ጋርድ የሚጠበቅ እኔ ሰው በወንድ ይጠበቃል፣ በሴት ይጠበቃል እንዴ? እንደ እንትና ነው፣ እንደ ጋዳፊ ነው። ጋዳፊ በሴቶች ውጪና እንትን እኮ ነው የሚለብሰው ነው። በግላጭ በእነሱ የተደበቀ በድብቅ ምን ሊያደርግ ነው? እንደ ጋዳፊ ነው። ነገር ግን እንትና ያው በኮንፈረንስ ላይ ነው አብረው ሁሉ ሲያገለግሉ ታይቷል። ልክ ነው። እኛ ግን እዚጋ ሚኪ ማይክ ሴት ለምን አስፈለገ? ብራዘር አንዴ ሴት ለምን አስፈለገ? ኖ እሱ የራሱ ጉዳይ ነው። እኛ ምን እሱ ስራው ነው። እኛ እኮ አንደግፈውም። ግን እኔ እዚህ ጋር ግልጽ እንዲደረግ ፈልገው እኛ ክርስቲያኖች ፕሮቴስታንቱ እንደዚህ አይነቱን እንደማንደግፍ ማወቅ አለባችሁ። እነማይክ እኛ ከነሱ ጋር ህብረት የለን። እንዴት ነው የምናውቀው? እኛ እኔ እኮ ስለኛ እኮ እኛ ምንም እኮ አያገባንም እኮ እኛ አይደለም። ቀደም ዳኒን አንተ ስትጀምር አላመንከውም። ራሱ እውነትህን ነው ምናምን ስትለው ሰማሁ። ዳኒ እኮ እንዲህ አይነቱን ድሩዬ ሰዎች አንተ ነው የገረመኝ እኮ ባንክ ብር አስገብተው በጆንያ ነው የሚወጣው ብሩ ሲለኝ እኮ ነው በጣም የገረመኝ። በጆንያ ነው የሚወጣው። ምን አንድ ጊዜ ቆይ አንዴ 1 ሚሊዮን ብር ምን ያህል በመቶ ብር 1 ሚሊዮን ብር ስንት ኪሎ ይመስላል በግምት? እሺ 10 ኪሎ ነው። 10 ኪሎ ነው። እሺ 1 ሚሊዮን ብር ማጅን። ስለዚህ ወደ 30-40 ሚሊዮን ሲሆን ደግሞ በጆንያ ነው የግድ መሆን ያለበት። ከባድ ነው በጣም ማይ ብራዘር። ባይዘዌይ ሶሪ ፔትራ ቀጥል፣ አቋረጥኩ። ፔትራ ካውንስሉም አግዶታል ዳኒ። እኛም እንግዲህ እስከምናውቀው ድረስ ካውንስሉ አግዶታል። ግን እሱም ቢያግደው አገልግሎቱ አልተቋረጠም። ራሱ እየሄደ እዚህም እዛም እያለ ያገለግላል። እንግዲህ እኔ እኮ ግራ የሚገባኝ ካውንስሉ አንዳንዴ ብዙ ሰዎች ጥርስ የሌለው አንበሳ ነው ምናምን ይላሉ። በቃ የሆነ ቆረጥ ብሎ እንትን አያረጉትም። ገባ? ይሄ ምንድነው ስሙ? በቃ ተከልክሏል አልተከልክሏል። አሁን በመንግስት ራሱ እኮ ማሳገድ ይችላሉ እኮ በቃ ከኛ ቁጥጥር በእኛ እንትን ስር ስላልሆነ ይህንን እንትን እንዲያደርግ አንፈቅድለትም ብለው ደብዳቤ አውጥተዋል። ግን እሱ ያንን ደብዳቤ ጥሶ ሄዶ ያገለግላል።
እንትና እና በጣም የሚገርም ሶፎንያስ ለምን እንዳልተሄደበት ታውቃለህ? እስካሁን ከኦርቶዶክሳውያን ጋር ሱፐር በቃ በጣም ጀለስ ነው ከኛ ጋር እና ምን አገባህ እንዴ? እኛ ጋር ጀለስ ስለሆነ ማንም ቪዲዮ አይሰራበትም ምናምን። እኔ ግን ሁሉ ጊዜ ነው የሚገርመኝ። እኔ ሁሉ ጊዜ በቃ እውነት ነው ቪዲዮ አይሰራበትም፣ ግን አሁን ከእናንተ ጋር ምን ያገናኝ እንደ እኛ ጋር ትንሽ ሳት ቢለው ታየው ነበረ ጉዱ የሚያግደው ሌላ። አሁን ከእናንተ ጋር ምን ያገናኘዋል? አሁን አለ እናንተንም የምናነቃችሁ እኛ ነበርን ነው እንጂ የምልህ። ኧረ ዝም በል ምን አንተ ጭሮን ያነቃህን አንተ ነህ እንዴ? እሱ እንዲወገዝ እንዴ? ምን እያልክ ነው? አሁን ይኸው ዳኒ እንኳን አያውቅም እኮ አብረው እንደሚያገለግሉ። አዎ እሱ ዳኒ ቴዎሎጂ ላይ ነው ያለው። እሱ የፌስቡክ እንትን ሲከታተል ይላል እንዴ ኮንፈረንስ ምናምን። ምን ዳኒ እንትናን ሲያጠና ነገሩ ጊዜ የለውም እንዳልከው እናትና ሲያጠና ነው። ባይ ዘ ወይ ካሎራው ነው እንደዚህ አይነት ነቢያቶች የሚመቹት። እኔ ካሎራው ፓስተር ሶፎንያስ የት ነው የሚያገለግለው? ፓስተር ሶፎንያስ እኮ አልምጥ የሆነ ሰው ነው እኮ ጭሮ ጋር እንደሚያገለግል ታውቃለህ? እሱ ገንዘብ ይኖር እንጂ የት ይሄዳል እኮ ምንድን ነው? ገዳምም እናንተ ገዳምም ይሄዳል ገንዘብ ይኖረው እንጂ አገቡ። ኢትስ አሜዚንግ ፎር ሚ ለኔ ማለት ነቃተ ህሊናው ከፍ ያለ ልጅ ነው የሚመስለኝና ለዛ ነው ይሄን ያነሳሁት። ግን ይመቸው እንወደዋለን እኛ ፓስተር ሶፎንያስ ይመቸው። በጣም የሚገርመኝ ነገር የእናንተን ነገር አሁን የወደድከው እንትን አርና እንትኑን ታስማማለች እያለ ስለዘመረልን የወደድከው ሌላ ነገር የለም። ዘመራችን ስለዘመረልን ምንና ምን አይዘው ያው እንደዚህ ለዛ ነው የወደደው ሚኪ ለዛ ነው የወደደው። ካሎራው ልክ አንተ መልኬን እንደወደድከው ማለት ነው። አርና ምንድነው እሱን ስለዘመረላችሁ ነው ሌላ ነገር የለም። አርና ወርቁን ስታስማማ የሚለው እንጂ በካሎራውን ለምን ትጠለዋለህ? ሶፎንያስ ለምን ትወደዋለህ? ሌላ ነገር አስመሳይ ስለሆነ ነው። አይ ለኛ ለኦርቶዶክሳውያን ያለው አመለካከት ባለፈው እንደውም ምን አለ፣ እኔ የተወለድኩት እናቴ ተስላ ነው እና የተሳለችበትን ቤተክርስቲያን እንዲህ ነው እያለ ሲያወራ ገርሞኝ በቃ እኮ አስመሳይ ነው እኮ አልኩህ እኮ ለመብላት ነው እንጂ ማንም የወንጌል አማኝ ለኦርቶዶክስ ጥላቻ የለው። ኢቨን እንኳን ኤርሚያስ ስለሚወዳችሁ ነው እኮ አሁን ገድላችሁ እንዲህ ነው መዳን መንገዱ እንዲህ ነው የሚላችሁ እኮ እናንተን ስለሚወድ ነው። ሶፎንያስ ግን እንዳትወጡ ነው የሚያደርገው። ይህንን እውነት እንዳትቀምሱት እንዳታዩት ነው የሚያደርገው። ለምን እየሸወደ እያስመሰለ አስመሳይ ሰው ወይ ይኸውልህ አስመሳይ ሰው በጣም ክፉ ነው። ቆይ እሱና መልኬን የሚለያቸው ምንድን ነው? መልኬ እውነተኛውን የቤተክርስቲያን ትምህርት ነው የሚያስተምረው። ወደ ጥንቷ እንመለስ ነው እኮ ሌላ ነገር የለውም። ዛሬ እኮ ምርጃ ቢለውን እኮ ፍትፍት አርግቶ እያስተማረ ነው። መልኬ የሆነ አሮጌ የሆነ የኦርቶዶክስ መጽሐፍ አለው። እሱን ያወጣና ይደበድበዋል። ይሄን መጽሐፍ ተመልከተው፣ ይሄ ነው የኦርቶዶክስ ትምህርት ብሎ አያከፍተውም። ከሱ ቁመት በላይ ነው እኮ መጽሐፉን አይተዋል። አይከፍተውም፣ ይደበድበዋል። ይሄ ነው የኦርቶዶክስ ትምህርት አያነበውም እኮ። ድሪመር እየተዋጋው ነው ከመልኬን። ለማንኛውም ልንገርህ ዶክተር ድሪመር ይሄ ጉማሬ ያን እየለጠፈው ነው በየቀኑ። ምን ማን ያው ሶስት ሰው የሚያየው ሰውዬ ለጠፈው አልለጠፈው ዛሬ ሰሙ ጋር ጭምብሉ ስገልጠው አየው እኮ ካሎራው እዛ ዱቅ ብለህ በውስጥ እኮ ታውቃለህ የመዝሙር ጥናት ላይ ነበር። አንድ ደብተር አጥንቶ ነው ለካ ወደ እናንተ የመጣው እንዴ? ለካ አንተ የተባለው ሰማ በፓስተር ሳላ እና በምን በኃይሌ አገልጋይ ኃይሌ ነው ጌታ ላይ ተቀበለ። ሁለቴ ነው ያዘው። ሻዳው ግን ምንድነው እናንተ ጋር አልገባኝም። ምራቅ ነው። አይ እኔ ግን አይገባኝ። 1 አመት 6 ወር ሙሉ ቁጭ ብሎ ለሰው ሳይናገር በውስጥ ለብቻው ከነፓስተር እየተሳደበ ነበር እንጂ አኬ እንደ ኦርቶዶክስ ሆኖ እኮ እኔ እኮ የሱ ቅናት ደግሞ ይገርማል። አኬ አንድ ቀን ዞር ብሎ አይቶት አያውቅም። እሱ ይጮሃል። ይሄ ማይናከስ ውሻ ታውቃለህ። ዝም ብሎ ለስለላው እንዲመቸው ነው። በደንብ እንድታምኑት እኮ ነው። ሰሙ ሲመጣ እኮ የምሩን ነው የመጣው።
ለምን ኦርቶዶክስ እያለ ባይዘው ተረጋግጦና ተገፍቻለሁ በሚለው ዜማ ካልመጣ አታምኑትም። ኖ እሱ ሳይሆን እኮ ጌታን ተቀብሎ እንግዲህ አስበው ጌታን ተቀብሎ እንትን እያለ ከዛ በኋላ ደግሞ ኦርቶዶክስ ነኝ ይል ነበር። ተአምር እኔ በ10 ጣት ይፈርማለሁ መቼም ጴንጤ አይሆንም። የዛሬ ዓመት ጌታን ከተቀበለ ኤርሚ ጋር ሄዶ እንደገና የነሳ ጸሎት መጸለይ ወይ ጌታን መቀበል ምንድን ነው? ለምን ቀን 3 እናወራበት በእናትህ ትንሽ ቀን ለምን እንደተቃወምከው ግን ገባኝ እኮ ካሎራው እንዴት አየዋት እኮ ችኳን ፕሮፋይሉ አሱ ገብቼ የቷች ሜርሲ በፊልተር ነው እኮ እንዴ ደግሞ እኩለ ሌሊት ነው እኮ ሚድናይት ነው እኮ የሚጀነጅናት አንተው ሌሊት እንደ ጅብ ሲጓዝ ነው የሚውለው ታውቃለህ። እንግሊዝ ነው የምትኖረው? አዎ እንግሊዝ ነው የምትኖር። ልጅቷ ደግሞ ምንም የምታውቀው ነገር የለም ዝም ብላ መበርጠፍ። አይ እኔ እንግሊዝ ከኖረች እንግዲህ አንተ ሽማግሌ የምትላከው አንተ ነህ። አይ በቃ ሰሙ አንተ ጋር ነው ይመጣል። አንተ ነው ተዘጋጅቶ ሊመጣው። ኧረ አይበላትም። እቺንማ እኛ እናስተፋዋለን። ሊበላት ያለው ነው የምናስተፋው። አይጎርሳትም እንዴ? ኧረ አንተ ተውቅና ተረተው እንዴ እህታችንን እንዴ ልጅቷ ደግሞ እየተሳደበች ነበር እኮ። ዋናህን ይዘህ የለ እንዴ? ምን አገባህ? ቆይ እንዴ ለምን መሰለህ እንዴ እኔ ዋናዬን ቢዝነስ ካዳ እኔ እኮ ለፍቼ በትክክለኛው መንገድ ነው ዋናዬን ያዝኩት። እናሱ መጀለፍ አይደለም ታዲያ። ኦኬ የሰሙ ጥፋቱ ወለ በፊት ለፊት መጀንጀኑ ነው በውስጥ ነበር ማለት እሱ እንግሊዝ ከመጣ ግን ይኸውልህ ያባርራል ነው ማለት እንግሊዝ ሀገር መጥቶ ባቡር ለባቡር ነው ያባርር እንዴ ኢየሱስን እየጠራ ነው ደግሞ እኮ ምን መሰለህ እኔ የሰማሁት መምሰል እዩ ዘሚክ ይዙኝ ነው እዩ የምትለው ሰውዬ አንድ ቺክ አለች በእናትህ እዚህ ሀገር ምናምን ብሎ ሲያወሩ ሰምቻቸዋለሁ። በቃ እዩ ከካዶማ ፋይሉ በቃ ይሰምራል ብለህ አትጠራጠር። አዎ ሁለቱም የያዙት ነገር አሁን ጴንጤ ወንድም አለኝ ብሎ ነው እኮ ይዞት ሄደው ሰሙ ጴንጤ ወንድም አለኝና በጌታ አዲስ ነው እሲ ተተማመሩ ብሎ ነው እኮ እዩ ሰሙን ይዞት ሄደ። ከዛ የሆነ ሰው ሼር አድርጌ ስገባለ ሞዴሬተር ነው ለካ አይኔን ብሎኛል። ለሱ አገና ሲጽፍላ ነው ሞዴሬተር አይደለም በኔ ትላን ገብቻ አየሁት እኮ ልጽፍ የሆነ ነገር ብዬ መጀመሪያ እዩ ነው የወለከኝ ወይ ሰሙ ነው የወለከኝ? እዩ ነው በቃ እዩ ነው ስማ ባለፈው እልፍ ስል ማለት ነው ሰሙ ብቻ ነው ያለው ገስት ከስር 11 ሰው ሪኩዌስት ጠይቋል። 200 ሰው ከላይ አለ ሰሙ ብቻ ነው ያለው እኮ እሱ ልካለኝ እኮ ነው የገባሁት። እኔም እኮ አንተ መሽከና አንተ ራስ ለምን ላክልኝ ስክሪንሾት አድርግት እንዴ ያቸው ነው አሎራው ለምንድን ነው እንደዚህ ሊያስብ የቻለው ብዬ ስገባ አይ የወንዶች ጉዳይ አጽድቆታል በቃ ካሎራው ልጅ ግን ደግሞ ይኸውልህ መጽሐፍ ቅዱስም ዝም ብሎ የምታወራው የለም። ዳዊት አለችና እኔ የዳዊትን ጸሎት አልጸልይም ምናምን የምታወራው ነገር ራሱ የተዘበራረቀ ነገር ነው። እሷም እንደ መልኬ ነች መጽሐፍ ቅዱስን ይዟለች እጇ ላይ ይሄ መጽሐፍ ትላለች። ይሄ መጽሐፍ ቆይ ደግሞ ሰው ያለ አትሳሳትም ማለት ትንሽ ቃላት ምናምን ትስጥ ይደግፋታል ያጽናናታል። ኖ ቆይ ልንገርሽማ በነገራችን ላይ ይላታል እንዴ ካሎራው ቢኖር ተቃጥሎ ነበር በቃ ወይ መልኬ ወይ ሰሙ የዘንድሮ እንበላለን ሰርግ በቅርቡ እንግሊዝ ሀገር እኔማ ከጠራኝ እሄዳለሁ መድኃኒዓለም ልክ እሷም እንደ መልኬ መጽሐፉን አክፍቶ መጽሐፍ ያሳካለት ያጣፍጥለት መጽሐፍ ቅዱስ አክፍቶን በቃ በህልሜ ታይቶኝ የሆነ ነገር ላድርገስ በህልሜ ይታየኛል። ህልሜ ሲመጣ ህልሜ ሄዶ ህልም ራእይ ያሳየኛል ትላለች። በቃ የማትለው ነገር ሄደ። ግን ትንሽ የሚያሳስበኝ ነገር እዛው ጴንጤ ውስጥ እንዳይጸና ነው እሷን ይዞ። አንተ ደግሞ አንተ ምንድን ነው የምትለው ሰውዬ እንዴ? በችግር ሰው እኮ ብዙ ይሸወዳል እኮ ታውቃለህ። የትም ይሁን አንተ ጋር ቢመጣ እኮ ይረግጣል እኮ ሲመጣ። የነፍስ ጉዳይ አሳሳቢ ነው ለዛ ነው። አይ የነፍስ ጉዳይ ሳይሆን እሱ አሁን እኮ ሃይማኖት የለውም በአሁኑ ሰዓት ከዚህም ወጥቷል ከዛም ሃይማኖት የለውም ትላለህ እንዴ? በየቀኑ አንድ ልጅ እንዳታስወርድ በየቀኑ ሌላ ነው ታውቃለህ። የሰው ከእንግሊዝ ያስባርራል። እሷ እንግሊዝ ነው ያለችው። የሰው ፎቶ ያለ ፍቃዷ መለጠፍ የሰው ፎቶ ያለ ፍቃዷ መለጠፍ አትችልም እንዴ? ኢትዮጵያ ውስጥ አይደለችም ያለችው ከሳለች
እዚህ ጋር ብቻውን ነው ያለው። እዚህ ጋር ብቻውን ስንት ሰዓት እንደሆነ ታውቃለህ? በእኛ ስንት ሰዓት እንደሆነ ታውቃለህ? በኢትዮጵያ ማለት ነው። በኢትዮጵያ ሚድናይት አልፎ ሜቢ 2 PM 3 PM ቢሆን በዛ ሰዓት ምን አይነት ወንጌል የሚሰራ የሰው ፎቶ ያለ ፍቃድ መለጠፍ አትችልም። በነገር ላይ ቶባ ካንተ ደግሞ ምንድነው? እስቲ አንተ ዝም በል በል። የምሬን ነው የምልህ። እንኳን አይደለም እንትን ወንጀለኛ ራሱ ፍቃዱ ተጠይቆ ነው በቲቪ የሚታየው። ያለበት ሀገር ተባዳ ሀገር መብቴ ነው። እዚህ ሀገር እንደፈለኩ ማለት ሰው አራችንም የሰው ፕራይቬሲ መለጠፍ እንደፈለኩ ኖ ሞር ፕሮፊት። ወንድሜ ተረጋጋ። ራስ ይሄ ደግሞ ምንድን ነው ያወጣብኛ? ኧረ ተው ነብዩን ተው በእናትህ።